አላችሁ ወይ? አንተ ማነህ? አንተ ማነህ? አንተ ማነህ? አማራ አማራ ሞት የማይፈራ እስቲ እጃችሁ ወደ ላይ ከፍ ቸፕ 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 አላፈገ ያሸነፍነው ነው እናሸንፋለን። ከመቶ ከሁለት መቶ በላይ አባቶች ተረሽኗል፣ አባቶች ተገለዋል። ስለዚህ የእምነት አባቶች የሙስሊም የክርስቲያንም አባቶች ከመቼውም ጊዜ በላይ አሁን ያሉም ድምፅ እየሆኑ አይደለም። ቤተክርስቲያን እየወደመ ቤተክርስቲያን እየተቃጠለች እየጠፋች ይህን መጠበቅ የማይችል መቆም የማይችል ማስተማር የማይችል የእግዚአብሔር ቃል መስቀልን ይዞ ካላስተማረን አባት ነው ብያለሁ። በግፍ ለታረደ ወገኔ የሰው ልጅ የሰውን ስጋ የአማራ ስጋ ይጣፍጠናል። የአማራ ኩላሊት እየወጣ እየተበላ ያለበት አላፈገፍግማ ጽኑ ነው እምነቴ የጠላቴ ሳንጃ ይደቀን ከፊቴ አሟሟትም እኮ ቅጣለ አይተነው የማናቅ ነገር እኮ ጭራቅ እኮ ነው የመጡብን። የሰው ፍጥረት እኮ አይደለም አሁን ያለው ሰው የሰው ልጅ ብልቱን ምላሱን እጁን እግሩን ጆሮአቸውን እየቆራረጡ ጓዶች እኛ በትግል አለመስቃይት ነው። ራሳችን ማንቃት መቻል አለብን። ይሄን ማድረግ ስንችል ነው መቀጠል ምን ወቅቱ ስለሆነ ጊዜው የሱ ስለሆነ አሁን ፋኖ ስለሆነ የዛሬ 10 ዓመት የዛሬ 5 ዓመት ድንበር መሬት የገፋበትን ምን አባህ ብሎ ደብድቦ ያሳርሳል እናውቀዋለን። አሁን ግን ተቋም መስርተናል፣ ድርጅት መስርተናል። ተጠያቂነት እየሰፈነ ነው ያለው ሁሉም ማለት ነው። አመሰግናለሁ። ያው እንግዲህ በዛሬው ዕለት በአማራ ቴዎድሮስ እዝ 201ኛ ኮር የ54ኛ ክፍለ ጦር 4 ቀበሌዎች የሰዴ ወረዳ የኋላ ደጀን ህዝብ ነው እንግዲህ የምትመለከቱት። ህዝባችን በቃኝ ባርነት በቃኝ በማለት በዚህ ልክ አምሮ ተነስቷል። በቀጣይ ግዳጆችን ለመፈጸም ዝግጁነት እየተጠባበቀ የኮርና የክፍለ ጦር ትዕዛዞችን እየተጠባበቀ ይገኛል። ድል አማራ ፋኖ እናሸንፋለን። አማራ ስለሆነ የምትወልደው ተብሎ ሽሏ ተቀዶ ነው የተጣለ። ከዚህ በላይ አረመኔነት የለም። በየትኛውም ትክክለኛ አማኝ የሆነ ሰው የሰው ልጅ በሰውነቱ በሰላም መኖር መቻል አለበት። የትኛውም ቅዱስ ቁርአን ሆነ መጽሐፍ ቅዱስ ይሄን አዝም በእምነት አይደለም። ኢትዮጵያ ውስጥ ሙስሊምና ክርስቲያን ሺህ ዓመታት እኮ ኑረናል አብረን፣ ወደፊትም ሺህ ዓመት እንኖራለን። ሙስሊሙ የክርስቲያኑን ሃይማኖት እስካልነካ ድረስ በሰላም በፍቅር ይኖራል። ክርስቲያኑ የሙስሊሙን ሃይማኖት እስካልነካ ድረስ ማንም ምንም ሊያደርገው አይችልም። በርካታ እምነቶች እኮ አሉ፣ ፕሮቴስታንት አሉ፣ ካቶሊኮች አሉ። ከ88 በላይ ወርቅ የሆነ ብሔር ብሔረሰብ ያለባት ሀገር ናት ኢትዮጵያ። ተቻችለን ነው የኖርነው እስካሁን ድረስ ማለት ነው። አሁን ላይ ግን አብይ አህመድ የሚባል የሰይጣን አምልኮ ያለው የደም ግብር ያለው አባቶች በኋላ ስለምታግዙን ማለት ነው እየሆነ ያለው አንዱን ተቋም ያጠፋና በሙስሊሙ ያማኛል፣ አንዱን ይገልና በክርስቲያኑ ያማኛል። በማከል ሙስሊምና ክርስቲያን እየተባለ አማራ እርስ በርስ እንዲያልቅ እንዲፋጅ ማለት ነው። ይሄ ደግሞ ትክክል አይደለም፣ ሊሆንም አይችልም። ስለምታውቁ ስለምናውቀው ማለት ነው። ስለዚህ መጠንቀቅ መቻል አለብን። በርካታ አባቶች ታርደዋል። ወለጋ ላይ ከ50 በላይ ናቸው ሙስሊሙም ክርስቲያኑም በአንድ ጉድጓድ የተቀበሩት። ክርስቲያኑም በክርስትና እምነት ራሱን የቻለ ፍትሃት ሳይደረግላቸው በሙስሊሙም ሰላተል ጀናዛ ለሚሰገድላቸው ያ ሳይፈጸም እንደ ቆሻሻ ነው በሎደር እንደዚህ ባካፋ አንድ ጉድጓድ ውስጥ የተጨመረ የሰው ልጅ ከሰውነት ውሃ ይወረደበት ጊዜ ነው። በማን በአብይ አህመድ የመሪነት ዘመን ማለት ነው።
ብዙ ታሪኮች እናውቃለን። እኔ በኔ እድሜ የማውቀው ባረፋ በጥምቀቱ አብረን ታቦት ሲወጣ ጨፍረን አስገብተን ነው። ሙስሊሙ ጾም ረመዳን በተፈታበት ሰዓት ከጎረቤት ያሉ ክርስቲያን ወንድሞቻችን ጎረቤቶቻችን ጠርተን ሻይ ቡና ጠጥቶ አብረን የኖርነው ይሄ ነው። እኔ የማውቀው በታሪክ ይሄ ነው። ሌላ እንትን ካለ ነው። ሙስሊሙ ሲሰርቅ ለክርስቲያኑ ባለው አቅሙ ልክ አንድ ጊደርም ሆነ አንድ ፍየልም ሆነ እንደው ከሌለው ዶሮም ይሆን ሰጥቶ ሰርቶ ዳስ ተጥሎ ሙሽራ አብረን ሸኝተን ይሄን የማውቀው ነው የኢትዮጵያ ታሪክ። ይሄን የማውቀው ነው የአማራ ታሪክ። እኔ ባለችኝ በኖርኩባት እድሜ የማውቀው ይሄን። አሁን ላይ ግን ሙስሊሙ ከክርስቲያን ቤት ገብተህ እንዳትበላ ይላል። ክርስቲያኑ ከሙስሊም ቤት ገብተህ በላህ እንደዚህ ነው ይላል። እስኪ የትኛው ምን ይሉኛል? ስንት አባቶች ወርቅ አባቶች እኮ አንድ ላይ ስንት ነገር ሲሰሩ እንደነበረ እናውቃለን። ስለዚህ እኛ ከኦሮሞ ህዝብ ጋር ጸብ የለብንም፣ ከትግራይ ህዝብ ጋር ጸብ የለብንም፣ ከወላይታው ከአፋሩ ከደቡቡ ጋር ጸብ የለብንም። ማንም ጠላታችን አይደለም። ጠላታችን ብልጽግና ነው። ጠላታችን አብይ አህመድ ነው። የሰው ልጅ በሰውነቱ በማንነቱ የትም ቦታ ላይ ተንቀሳቅሶ መኖር መቻል አለበት። ወንድሞቻችን 17 ሴት ተማሪዎቻችን ተምረው ይጦሩናል ብላችሁ ዩኒቨርሲቲ የላካቸው ደሚደሉት ዛሬ እኮ ድራሻቸው ጠፍቷል። መንቃት መቻል አለብን። አባቶች ከዚህ በኋላ ደፈር መረር ብላችሁ ተናገሩ ብሏል ጀነራል አሳምነው ጽጌ። ሳናቀው ጀግናው ብልሁ አስተዋይ ቀድሞ አሳቢ አርቆ ያየውማ እባካችሁ እንደራጅ። ከ500 ዓመት በፊት ታይቶ ተሰምቶ የማይታወቅ አማራ ሊጠፋ ነው እያለ ሲለፈልፍ ሲጮህ ራሱ አብይ አህመድ ሰዎችን ልኮ በራሳችን ወገን እንዲገደል አረገ። ዛሬ እሱ ያለው እያያችሁት ነው። የሰው ልጅ ከሰውነቱ አልቆ ወርዶ በየትኛውም የመሪነት ዘመን አይተነው የማናውቀው የሰው ልጅ ከነነፍሱ እየተቃጠለ ነው ያለ በሳት። የሰው ልጅ በአደባባይ እየታረደ ነው ያለ። እንደ እንስሳት እጅግሩ እየተቆራረጠ እየተጣለ ነው ያለ። ይኸው ጀነራል አሳምነው የተናገረው ትንግርት ይኸው ደርሷል። እያየ ነው ስለሆነ አሁንም ይበቃል። እርስ በርስ መገዳደሉ ይበቃል። እኛ ከማንም ጋር ጥላቻ የለብንም። የኦሮሞ ህዝብ ህዝባችን ነው። የትግራይ ህዝብ ህዝባችን ነው። ደቡብም አፋሩም በጋራ ሁነን የብልጽግና ዋነኛው ጠላታችን አብይ አህመድ ነው። አብይ አህመድ ነው መቅጠም ያለብን። የአብይ አህመድን ጦር ነው መታገል መቻል ያለብን። በዚህ ልክ ሁላችንም መረር ብለን መነጋገር መቻል አለብን። አባቶች በደንብ እንድታግዙን እንፈልጋለን። ተቋማት ተደፍሯል። ቤተክርስቲያን ተደፍራለች፣ ተንቃለች። የኢትዮጵያ ኦርቶዶክስ ተዋሕዶ በዚህ ልክ አልነበረም። ለዓለም ታላቅ የሆነ ብርሃን የሆነ ብዙ ነገሮችን ያሳየ በዓለም አቀፍ ደረጃ የተመዘገበ የመስቀል በዓል አይተነዋል እኮ ዓለም እንዴት ሲመዘገበው ሲያየው እንደነበር ማለት ነው። ዛሬ ግን የማንም መጫወቻ ነው የሆነ ያለው። ስለዚህ ለእምነት ካልታገነ እኔ ሙስሊሙ ነው ሙስሊሙ እየተገደለ ተው ካላልኩ ክርስቲያኑ ሲገደል ተው ካላል ምን አለን ታዲያ? እኔም ለምን እኖራለሁ? መናገር መቻል አለባችሁ በደንብ ማለት ነው። ፊት ለፊት እየገጠሙ ያሉ አባቶች አሉ። ምን እናድርገኛ? እንደ እምነት እያስተማሩ ነው። ሌሎቻችሁም በየቀበሌም በየዞኑም በየወረዳውም በየአካባቢው ማስተማር መቻል አለባችሁ። እንደ ለአንዴና ለመጨረሻ ጊዜ ይሄን ክረምት ስርዓቱን ማጥፋት ካልቻልን ማስወገድ ካልቻልን እመኑኝ አሁን ካሳለፍናቸው 3 ዓመት በላይ ሌላ ተጨማሪ ግፍ ነው የሚገጥመው። ከዚህ በላይ ምን ሆነናለን? ወንድሞቻችን እየታረዱ ነገ ወለጋ ላይ የነደደው እሳት እዚህኛ ላይ እንደሚነድ ጠብቁ። ግዴታ እዛ ጋር የሚጠፋው የሚገደለው ጎረቤት እስከሆነ ድረስ ነገ አንተ ጋር ላለመምጣት ምን ዋስትና አላችሁ? ከቤት እየወጡ ይገደሏቸው የሉም? ስንቶቹ አልታረዱ? ስንቱ አርሶ አደር እያረሰ ባለበት አልተገደለም? ምን